ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ነሐሴ 6 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ጽምዶ የሚል ጥምረት የፈጠሩት ቡድኖች የኢትዮጵያን ሰራዊት አሸንፈው ወደ ስልጣን መምጣት አይችሉም ሲሉ ጀነራል ባጫ መናገራቸውን ሀገራችንን የኋሊት ጠፍንገው የያዟት ጭቅጭቅና ግጭቶች በመራቅ ወጣቱ በልማት ላይ አተኩሯል ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን ኤልኒኖ በኢትዮጵያ ከ4.6 ሚሊዮን በላይ ሰዎች ላይ ለሚፈጥረው ተጽዕኖ ምላሽ ለመስጠት $50 ሚሊዮን ያስፈልገኛል ሲል የተባበሩት መንግስታት ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። ጽምዶ የሚል ጥምረት የፈጠሩት ቡድኖች የኢትዮጵያን ሰራዊት አሸንፈው ወደ ስልጣን መምጣት አይችሉም ሲሉ ጀነራል ባጫ ተናገሩ። ከሻዕቢያ ጋር ጽምዶ የፈጠረው የህወሓት ቡድን የትግራይ ህዝብ ጠላት መሆኑን በይፋ አረጋግጧል ሲሉ ጀነራል ባጫ ደበሌ ተናግረዋል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ጀነራል ባጫ ደበሌ አዲስ ኮምፓስ ከተባለ የበይነ መረብ ሚዲያ ጋር ባደረጉት ቆይታ በ2013 በነበረው ጦርነት የመከላከያ ሰራዊት የህወሓት ቡድንን ለማሰስ በትግራይ ክልል ባሉ በረሃዎች ሲወርድ የሻዕቢያ ኃይል ደግሞ በትግራይ ከተሞች ዝርፊያ ይፈጽም ነበር ብለዋል። ሆኖም አሁን ላይ የህወሓት ቡድን ዘርፎናል፣ ግድያ ፈጽሞብናል፣ ሴቶቻችንን ደፍሯል ካለው ኃይል ጋር ዛሬ ጽምዶ ፈጥሯል ሲሉ ገልጸዋል። በአንጻሩ የህወሓት ቡድን በሰሜኑ ጦርነት ወቅት ወደ አማራ ክልል ሲስፋፋ ተመሳሳይ ዘረፋዎችን በአማራ ህዝብ ላይ ፈጽመዋል ሲሉ አክለዋል። ጀነራሉ አያይዘውም ህወሓትና ሻዕቢያ ከበረሃ ጀምሮ ግባቸው ተመሳሳይ ነው ያሉ ሲሆን የመጨረሻ ዓላማቸው መገንጠል ነው ብለዋል። መገዳደል ፋይዳ የለውም፣ የኢትዮጵያን ሰራዊት አሸንፎ ወደ ስልጣን መምጣት አይቻልም ያሉት አምባሳደር ባጫ መገዳደል ይብቃ በማለት ተናግረዋል። ህወሓት ካለፈው ሽንፈቱ መማር አለበት ሲሉም ጀነራሉ ማሳሰቢያ ሰጥተዋል። ህወሓት ሻዕቢያን በዝርፊያ በግድያና ሴቶችን በመድፈር ለተባበሩት መንግስታት ጭምር ክስ አቅርቧል ያሉት አምባሳደር ባጫ ሆኖም አሁን ላይ ጽምዶ በመፍጠር መሰረቱን አጥቷል ሲሉ ገልጸዋል። ይህም በትግራይ እናት ቁስል ላይ አሲድ መጨመር ነው በማለት ያነሱት ጀነራሉ በዚህም ከትግራይ ህዝብ ልብ ወጥተዋል፣ የወጣቱና የምሁራኑ ድጋፍ ማጥተዋል ነው ያሉት። ዳግም ለጦርነት ዝግጅት በማድረጋቸው ህዝቡ ድጋፉን ነስቷቸዋል ሲሉ ገልጸዋል። ህወሓት በአሁኑ ሰዓት ጠመንጃ ይዞ ብቻውን ቆሟል፣ ስለዚህ የዘረፈውን ገንዘብ ይዞ ወደ ሻዕቢያ ተጠግቷል በማለትም አብራርተዋል። ሀገራችንን የኋሊት ጠፍንገው የያዟትን ጭቅጭቅና ግጭቶች በመራቅ ወጣቱ በልማት ላይ አተኩሯል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሀገራችንን የኋሊት ጠፍንገው የያዟትን አጓጉል ልማዶች፣ አላስፈላጊ ንትርኮች፣ ጭቅጭቅና ግጭቶችን በመራቅ የአሁን ወጣት በልማት ላይ አተኩሯል፣ ድህነትንም ተጠይፏል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተር ነው ያሉት ጠቅላይ ሚኒስትር አብይ አህመድ ሀገራዊ ራዕያችንን እውን ለማድረግ ሁላችሁም በንቃት እየተጋን በፍቅር እንድንመላለስ ሲሉ ለወጣቱ ትውልድ ጥሪያቸውን አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት የዓለም አቀፍ ወጣቶች ቀንን በማስመልከት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሲሆን ኢትዮጵያን ከወጣቶቿ ነጥሎ ማየት አይቻልም ብለዋል። ጠቅላይ ሚኒስትር አብይ አህመድ ለወጣቱ ትውልድ ባስተላለፉት መልእክትም ወጣቱ የሉዓላዊነታችን ጽኑ ማገር ነው በማለት ገልጸዋል። የህዝባችን የእድሜ ስብጥር እንደሚያመላክተው ወጣቶች ከፍተኛውን ቁጥር መያዛቸው ብልጽግና ለማረጋገጥና ለማጽናትም ታላቅ እድል ነው ሲሉ አክለዋል። የኢትዮጵያ ወጣት መልካም ዓላማን አንግበው የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማገር ነው ያሉት ጠቅላይ ሚኒስትር አብይ ወጣቱ የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ እንደሚገኝም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ አክለውም መንግስት የወጣቶችን ተጠቃሚነትና የአመራርነት ሚና ለማጠናከር በትኩረትና በቁርጠኝነት እየሰራ ይገኛል ብለዋል። ኤልኒኖ በኢትዮጵያ ከ4.6 ሚሊዮን በላይ ሰዎች ላይ ለሚፈጥረው ተጽዕኖ ምላሽ ለመስጠት $50 ሚሊዮን ያስፈልገኛል ሲል የተባበሩት መንግስታት አስታወቀ። የተባበሩት መንግስታት የምግብና ግብርና ድርጅት ፋኦ በኤልኒኖ ምክንያት ሊከሰት በሚችለው ድርቅና የጎርፍ አደጋ ለሚጋለጡ 4.66 ሚሊዮን ኢትዮጵያውያን ለመደገፍ የሚውል $50 ሚሊዮን እንደሚያስፈልገው ገልጿል። በአየር ንብረት ምክንያት የሚከሰቱ ድርቅ፣ ጎርፍ፣ ያልተረጋጋ የዝናብ ሁኔታና የመሬት መሸርሸር የግብርና ምርታማነትን አውርዶታል ያለ ሲሆን ግጭቶች ደግሞ ገበያንና አስፈላጊ አገልግሎቶችን የማግኘት እድልን
ገድበዋል ሲል አስታውቋል። ተቋሙ በሪፖርቱ ላይ እንደጠቀሰው ከሆነ ይከሰታል ተብሎ የሚጠበቀው ኤልኒኖ እነዚህን ችግሮች የበለጠ ያባብሳቸዋል። ኤልኒኖ በማዕከላዊ ኢትዮጵያ ሰሜን ምስራቅና ምስራቅ አካባቢዎች የክረምት ዝናብን እንደ ደቡብ ምስራቅ ባሉ ዝቅተኛ ቦታዎች ላይ ደግሞ የጎርፍ አደጋ ስጋት ይፈጥራል ብሏል። ይህም ከሀገራዊ የሰብል ምርት ከ70 በመቶ በላይ የሚሆነው በክረምት ዝናብ ላይ ጥገኛ በመሆኑ የግብርና ዘርፍ አደጋ ላይ ይጥለዋል ሲል አስጠንቅቋል። ድርጅቱ ያዘጋጀው የተቀናጀ የምላሽ እቅድ የሚያካትተው ለቅድመ እርምጃ 2.03 ሚሊዮን ሰዎችን ተጠቃሚ ለማድረግ የአደጋ ጊዜ የእንስሳት ጤና አገልግሎቶችን ለመስጠት 4984 ቶን ተጨማሪ መኖ ለማቅረብ እንዲሁም 1330 ቶን በላይ ድርቅን መቋቋም የሚችሉ ዘርፎችና 3170 ቶን ማዳበሪያዎችን ለማከፋፈል ያቀደ ነው። በተጨማሪም ለ56000 አባወራዎች $100 የገንዘብ ድጋፍ ማድረጊያና የማህበረሰብ ሀብቶችን ወደ ነበሩበት ለመመለስ ለሚደረግ ስራ ክፍያ ለመፈጸም የሚውል እንደሆነም ተገልጿል። በተጨማሪም ለ2.63 ሚሊዮን ሰዎች ለቀጣይ የመጀመሪያ ምላሽ ለመስጠት የሚውል መሆኑን በመግለጽ በእንስሳት ጤና ተጨማሪ መኖ የገንዘብ ድጋፍ፣ ለሰራተኛ የሚፈጸም የገንዘብ ክፍያና ለቤተሰቦች የምግብ ፍላጎት ከ8 እስከ 11 ወራት የሚደግፉ የግብርና ግብዓቶችን ማቅረብ ላይ ትኩረት ማድረግ ስላለብኝ $50 ሚሊዮን ያስፈልገኛል ብሏል። በኢራን ወደቦች ላይ የተጣለውን እገዳ ጥሶ ሲጓዝ የነበረ መርከብን ለማስቆም የሚሳኤል ጥቃት መፈጸሙን የአሜሪካ ጦር አስታወቀ። ጦሩ በኢራን ወደቦች ላይ የተጣለው የእገዳ እርምጃ ሙሉ በሙሉ በስራ ላይ መሆኑን ገልጾ እገዳውን ጥሶ ሲጓዝ የነበረ መርከብ ላይ ሚሳኤል መተኮስን አስታውቋል። እገዳው ከጣለበት ጊዜ አንስቶ ወደቡን ለማለፍ እየሞከሩ 55 የንግድ መርከቦችን አቅጣጫ እንዳስቀየረም ጦሩ አመላክቷል። ዘርፎ ሀብታሙ ተጨማሪ ያለው የአሜሪካ ጦር ሄሊኮፕተሮች በኢራን ወደቦች ላይ የተጣለውን እገዳ የጣሰ የጭነት መርከብ ላይ በሚሳኤል ተኩሰው መምታታቸውን ገልጿል። የአሜሪካ ማዕከላዊ እዝ MH-60 የተባለው ሄሊኮፕተር በትላንትናው ማክሰኞ ዕለት 2 ሚሳኤሎችን ተኩሶ የመርከቡን የሞተር ክፍል መምታቱን ያሳወቀው መርከቧ የፓናማ ሰንደቅ ዓላማ የምታውለበልብ የነበረ ሲሆን ወደ ኦማን ባህረ ሰላጤ ለመቋረጥ እየሞከረች ነው ተብሏል። እዙ የመርከቧ የሲቪል ሰራተኞች በአሜሪካ ኃይሎች የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለታቸው እርምጃውን መውሰዱን ይፋ አድርጓል። አክሎም መርከቧ ከእንግዲህ በኋላ ወደ ኢራን አታቋርጥም ሲል በመግለጫው ላይም ጠቅሷል። የአሜሪካ ጦር ፈጽሟል ላለው ጥቃት ኢራን በጉዳቱ ላይ አስተያየትም ሆነ ምላሽም አልሰጠችም። አሜሪካ በኢራን ላይ ጦርነት ከከፈተች በኋላ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ የንቅስቃሴ እገዳ ጥላ እንደነበር አይዘነጋም። ቴህራን ለአሜሪካ ጥቃትና እገዳ ምላሽ ለመስጠት በባህረ ሰላጤው የአሜሪካ ጦር ሰፈር በሚገኙባቸው ሀገራት ላይ ጥቃት የፈጸመ ሲሆን ሆርሙዝንም ሙሉ በሙሉም ዘግታለች። አደራዳሪዎቹ ሀገራትም ሁለቱ ተፋላሚ ወገኖች ወደ ድርድር ጠረጴዛ ለማምጣት መቸገራቸውንም ተናግረዋል። ኢራንና አሜሪካ በሰኔ ወር የተፈራረሙት የመግባቢያ ሰነድ በመክሸፉ ዳግም ወደ ግጭት ውስጥ መግባታቸውም ይታወቃል። ማዕከላዊ እዙ በኤክስ ገጹ ላይ በወጣው መግለጫ MV ቬላ የተባለች ይህች መርከብ ወደ ኢራን ወደብ ለመሻገር ጥረት እያደረገች እንደነበረም ጠቅሷል። እዙ በደረሰው የሚሳኤል ጥቃት ጉዳትና ሞት ስለመኖሩም ያለው ነገርም የለም። የአሜሪካ የእገዳ እርምጃ ሙሉ በሙሉ በስራ ላይ መሆኑን ያስታወሰው መግለጫው እንደ አውሮፓውያን አቆጣጠር እስከ ነሐሴ 11 ድረስ እገዳውን ጥሰው ለማለፍ የሞከሩ 55 የንግድ መርከቦች አቅጣጫ እንዳስቀየረ፣ ደንቦችን ያላከበሩ 3 መርከቦች ከአገልግሎት ውጪ ማድረጉን እንዲሁም 2 መርከቦችን እንደተቆጣጠረ ማዕከላዊ እዙ አሳውቋል። የየመን መንግስት በበኩሉ በቀይ ባህር ውስጥ በሚገኝ የጭነት መርከብ ላይ በኢራን የሚደገፉት ሁቲዎች በፈጸሙት ጥቃት 6 ሰዎች መገደላቸውንና 10 ሰዎች መቁሰላቸውን አሳውቋል። ሁቲዎች የሳውዲ አረቢያ ወታደራዊ ቁሶችን የጫነ መርከብ መምታታቸውን ይፋ አድርጎ የነበረ ሲሆን ይህም ቡድኑ የኢራን ጦርነት ከተጀመረ ወዲህ በመርከብ ላይ የፈጸመው የመጀመሪያው ከባድ ጥቃት ሆኖም ተመዝግቧል። ትራምፕ በበኩላቸው በሚስጥራዊ የበረራ ለውጥ ወቅት አውሮፕላናቸው ለከፍተኛ አደጋ ተጋልጦ እንደነበረም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ወር በቱርክ በነበራቸው ቆይታ በሚስጥር አውሮፕላን መቀየራቸውን፣ ነገር ግን በመጨረሻም የተሳፈሩበት ከኤርፎርስ ዋን አውሮፕላን ይልቅ ለጥቃት የተጋለጠ እንደነበርም ተናግረዋል። በአንካራ ከተካሄደው የኔቶ ጉባኤ በኋላ በኢራን ሊሰነዘር የሚችል ጥቃት ያሰጋቸው ፕሬዝዳንት ትራምፕ ወደ አሜሪካ የተመለሱት የሚጓጓዙበት አውሮፕላን በሚስጥር ቀይረው እንደሆነም ተዘግቧል። ትራምፕ ከኤርፎርስ ዋን አውሮፕላን ወደ ወታደራዊ አውሮፕላን የተቀየሩት በምግብ ማቅረቢያ መኪና አማካኝነት እንደነበርም የአሜሪካ መገናኛ ብዙሃን ዘግበዋል። ዋይት ሀውስ ይህንን የበረራ ለውጥ ይፋ ያደረገ ሲሆን ዋሽንግተን ፖስት
ሰኞ ዕለት ለመጀመሪያ ጊዜ ዘገባውን እስከወጣበት ጊዜ ድረስ በሚስጥር ሆኖም ቆይቷል። አንዳንድ የመገናኛ ብዙሃን አስተያየት ሰጪዎች ይህ ክዋኔ ፕሬዝዳንቱን አጅቦ የሚጓዙ ረዳቶቻቸውና ጋዜጠኞችን ፕሬዝዳንቱ አሉበት ተብሎ በሚገመተው አውሮፕላን ውስጥ ለአደጋ አጋልጧቸው እንደሆነም ጥያቄ አቅርበዋል። ትራምፕ ትናንት ማክሰኞ ዕለት ለጋዜጠኞች በሰጡት አስተያየት እኔ እንደማስበው በእርግጥ የተሳፈርኩበት አውሮፕላን ለከፍተኛ አደጋ የተጋለጠ ነበር፣ ምክንያቱም ጥቃቱ አድራሾቹ ትኩረት ሊያደርጉበት የሚችሉት አውሮፕላን ያኛው ነው ብዬ ስለማስብ ነው ብለዋል። ትራምፕ በምግብ ማቅረቢያ መኪና ውስጥ ተሸሽገው እንደነበር የሚያሳዩ በርካታ የማህበራዊ ሚዲያ ምስሎችም ተሰራጭተዋል። የዕለተ ረቡዕ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን